ኦሪት ዘጸአት ምዕራፍ 19 በሦስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግሥት፣ የተቀደሰም ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸውን ቃል ይህ ነው። ሙሴም መጣ፣ የሕዝቡም ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ይህን ቃል ሁሉ በፊታቸው ተናገረ። ሕዝቡም ሁሉ አንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና አመጣልሃለሁ አለው። ሙሴም የሕዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው፣ ወደ ሕዝቡ ሂድ፣ ዛሬና ነገም ቀድሳቸው፣ ልብሳቸውንም ይጠቡ። በሦስተኛው ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛው ቀን ይዘጋጁ። ወሰንም ለሕዝቡ በዙሪያው አድርግላቸው። ወደ ተራራው እንዳይወጡ ጫፉንም እንዳትነኩ ተጠንቀቁ። ተራራውንም የነካ ፈጽሞ ይሞታል። የማንም እጅ አይንካ፣ ነገር ግን የሚነካው ሁሉ ይወገራል ወይም በፍላጻ ይወጋል። እንስሳ ወይም ሰው ቢሆን አይድንም በላቸው። ሳያቋርጥ ለመለከት ድምፅ ሲነፋ በዚያን ጊዜ ወደ ተራራው ይውጡ። ሙሴም ከተራራው ወደ ሕዝቡ ወረደ፣ ሕዝቡንም ቀደሰ፣ ልብሳቸውንም አጠቡ። ሕዝቡንም ለሦስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁ አትቅረቡ አለ። እንዲህም ሆነ፣ በሦስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ፣ ከባድም ደመና፣ እጅግም የበረታ የቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩት ሕዝብ ሁሉ ተንቀጠቀጡ። ሙሴም ሕዝቡን ከእግዚአብሔር ጋር ለመገናኘት ከሰፈር አወጣቸው። ከተራራውም ግርጌ ቆሙ። እግዚአብሔርም በእሳት ስለወረደበት የሲና ተራራ ሁሉ ይጤስ ነበረ። ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበረ። የቀንደ መለከቱም ድምፅ እጅግ በበረታና በጸና ጊዜ ሙሴ ተናገረ፣ እግዚአብሔርም በድምፅ መለሰለት። እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔርም ሙሴን ወደ ተራራው ራስ ጠራው። ሙሴም ወጣ። እግዚአብሔርም ሙሴን ውረድ፣ እግዚአብሔርን ለማየት ዳርቻውን እንዳያልፉ ከእነርሱም ብዙ እንዳይጠፉ ለሕዝቡ አስጠንቅቃቸው። ወደ እግዚአብሔርም የሚቀርቡት ካህናት ደግሞ እግዚአብሔር እንዳያጠፋቸው ራሳቸውን ይቀድሱ አለው። ሙሴም እግዚአብሔርን አንተ በተራራው ዙሪያ ወሰን አድርግ፣ ቀድሰውም ብለህ አስጠንቅቀኸኛልና ሕዝቡ ወደ ተራራው ይወጡ ዘንድ አይችሉም አለው። እግዚአብሔርም ሂድ፣ ውረድ፣ አንተ አሮንም ከአንተ ጋር ትወጣላችሁ፣ ካህናቱና ሕዝቡ ግን እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይውጡ ዘንድ አይተላለፉ አለው። ሙሴም ወደ ሕዝቡ ወረደ፣ ይህንንም ነገራቸው።